ሰንበት ትምህርት ቤት እናት ያገኘንብሽ ሕይወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሕዝቦች በእግዚአብሔር ስም እንደምን ዋላችሁ? እንኳን ለጸሎተ ሐሙስ በሰላም በጤና አደረሳችሁ አደረሰን። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ስለ ቅዱስ ገብርኤል ምን ያህል ያውቃሉ? ጸሎተ ሐሙስ ምንድነው የሚል ነው። አንደኛው ስሙ ያው ጸሎተ ሐሙስ ነው፣ የጸሎት ቀን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጸለየበት ዕለት ስለሆነ ጸሎተ ሐሙስ ተብሏል። የዋና መጠሪያ ስሙም ይህ ነው። እስካሁን ካየናቸው ዕለታት ከሰኞ ጀምረን ይህኛው የተለየ ያደርገዋል። የተለየ የሚያደርገው ደግሞ ሐዲስ ኪዳን የተሾመችበት፣ አማናዊት ሕግ የተሰራችበት፣ የቀደመችዋ ሕግ የተሻረች ያለፈችበት። ያ ማለት በቀደመችዋ ሕግ ያለፈች ሲባል መስዋዕቷ፣ ቁርባኗ፣ በኦሪት የነበረው ቁርባን፣ በኦሪት የነበረው መስዋዕት ያለፈበት ማለት ነው። በኦሪት ሁለት አይነት መስዋዕት አለ። ቁርባን የሚባለው ከእህል ወገን የሚደረግ ነው፣ ከእህል የሚዘጋጀው ነው። መስዋዕት ደግሞ ደም በማፍሰስ የሚሆነው ነው። ዋናው መስዋዕቱ ነው። ቁርባን ለማቅረብ ሲሄድ አንድ ሰው ደም አፍስሶ ነው የሚገባው። ወደ ውስጥ ወደ ቅድስተ ቅዱሳን ለመግባት ደም አፍስሶ ነው። ስለዚህ ያ ደም ማፍሰስ የፍጡር ደም የሚፈስበት ጊዜ ማለፉን በሐዲስ ኪዳን ሁሉንም አጠቃሎ የያዘ ስም ነው የምንጠራው። ቁርባን ብለን እንጠራዋለን። መስዋዕት ብለን ያው ቀርበን የምንቀበለው ስለሆነ ቁርባን ማለት የጌታ እራት፣ ጌታ ማዕድ ብሎ ይጠራዋል መጽሐፍ። እንደዚሁ በምስጢራዊ ትርጉሙ ደግሞ መቅረብ ማለት ነው። አንደኛ በጸጋ ወደ እግዚአብሔር መቅረብ፣ እግዚአብሔር ወደኛ ሲቀርብ እኛ ወደሱ እንቀርባለን እና በስጋውና በደሙ በንስሐ። ሌላኛው ከምዕመናን ጋር ከበን አንድ ሆነን የምንቀበለው ስጋና ደም የተሰጠበት ያ ነው ቁርባን የሚባለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቁርባንም መስዋዕትም ነው የሆነው። ቁርባን ደም ማፍሰስ ነው፣ ደሙን አፍስሷል። መስዋዕት ደም ማፍሰስ ነው፣ ደሙን አፍስሷል። ቁርባን ደግሞ እህል ነው፣ ከእህል ወገን የሚበላው ነው። ራሱን የሚበላ መስዋዕት አድርጎ ሰጥቷል ማለት ነው። ስለዚህ አሁን በዚህ በጸሎተ ሐሙስ የምናየው አጠቃላይ የብሉይ ኪዳን የነበረው መስዋዕቱ የተሻረበት፣ ያኛው መስዋዕት የማያድን መስዋዕት ነበረ። ኃይል የሌለው የማያድን ሙት መስዋዕት ማለት ነው የነበረው። በኦሪት የነበረው መስዋዕት ሙት ነው። የእንስሳት ደማቸው ነው የሚፈሰው፣ ስጋቸው ነው የሚቃጠለው። ሙት ነው፣ ህይወት የለውም። አሁን ሕያው መስዋዕት ገባ ወይ ሕያው መስዋዕት ተሰዋ ማለት ነው። ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ምግብ የምንበላበት ወይም ፋሲካን በዓልን የምንውልበት የምንመገብበት ቤት አዘጋጁልኝ ብሎ ላካቸው። በእነ አልዓዛር ቤት ሄደው ገብተው በዛ ሌላውን ምግብ ከተመገቡ በኋላ በጋ ፋሲካውን ከተመገቡ የፋሲካውን በግ ከተመገቡ በኋላ ያን የተመገቡትን ምግብ እንዳልነበረ አድርጎ በመለኮታዊ ጥበቡ አጥፍቶላቸው ስጋውንና ደሙን ህብስቱን አንስቶ ይህ ስጋዬ ነው ብሉ ብሎ ባርኮ ቀድሶ ከ13 አድርጎ ቆርሶ ወይኑን አንስቶ ባርኮ ቀድሶ አመስግኖ ይህ አዲስ ኪዳን ደሜ ነው እንኩ ጠጡ ብሎ ለደቀ መዛሙርቱ የሰጠበት ዕለት ማለት ነው። ስለዚህ በጉን ከተመገቡ በኋላ ማድረጉ መስዋዕተ ኦሪት ከተሻረ መጀመሪያ መስዋዕተ ኦሪትን ወይም መጀመሪያ የፋሲካውን በግ ከበሉ በኋላ የሐዲስ ኪዳን መስዋዕትን መሰራት ስላለበት መስዋዕቱን አዲስ ኪዳን መስዋዕቱን ስጋውን ደሙን ከሰጣቸው በኋላ በጉን በልተው ቢሆን የብሉይ ኪዳን መስዋዕት አልተሻረም፣ የእንስሳትን ደም ማፍሰስ አለብን፣
እያሉ ስጋቸውን እያቃጠል በእንስሳት ደም ነው ምንድነው እንጂ በዚህኛው አንድንም እንዳይሉ ያኛውን አስቀድሞ ሰጥቶ ሻረው፣ ሙትን መስዋዕት ሻረ። ስለዚህ ሕያው መስዋዕት መለኮት የተዋህደው ነፍስ የተለየው በዕለተ ዓርብ የሚቆረስ ስጋዬ ይህ ነው እንኩ ብሎ ሰጥቷቸው ደቀ መዛሙርቱ ስጋውን ተቀብለዋል ወይም በልተዋል። አሁንም ወይኑን አንስቶ ባርኮ ቀድሶ ነገ በእናንተ ምክንያት ለዓለም የሚሰጥ በእናንተ ምክንያት ማለት ከዛ በኋላ ለዘላለም በሐዋርያት እጅ ነው የሚሰጠው፣ በካህናት እጅ ነው እየተሰጠ የሚኖረው እና እሱን ነው በመስቀል ላይ የሚፈስ ደሜ ይህ ነው እንኩ ጠጡ ብሎ ሰጥቷቸው ጠጥተዋል ማለት ነው። ከዛ መስዋዕቱን ከፈጸሙ በኋላ ወደ ጌቴሴማኒ ነው የሄደው። በዛው ዕለት እያለም ይሁዳ እንደሚያስይዘው ምልክት ሰጥቷቸዋል። ከናንተ መካከል አሳልፎ የሚሰጠኝ አለ እያለ እኔ ሆን ብለው ግራ ሲጋቡ እጁን ወደ ወጭቱ የሚያስገባ ነው ብሎ ነግሯቸዋል። ያ ማለት በየተራ ነው ማዕድ የሚመገቡት ሐዋርያት። በየተራ ማለት አንዱ ዛሬ ሲያበራ ከቆየ ሲያሳልፍ ሲያስተናግድ ከቆየ ነገ ደግሞ ሌላኛው በተራው ያስተናግዳን ያሳልፋል። እንዲህ በተራ ነው። ይህ በሀገራችንም ነበረ። ልጆች ቤተሰቦቻቸውን መብራት እያበሩ ያበሉ ነበረ። በጥንት ዘመን በሐዋርያት ጊዜም የነበረ ነው። በተራ አንዱ ዛሬ አሳላፊ ነው፣ ኋላ ነው የሚመገበው ማለት ነው። በዛ ሰዓት እጁን ወደ ወጭቱ የሚጨምረው ነው ያላቸው። መብራቱ በጠፋበት ሰዓት ጠፍቶ ነበር በዛን ሰዓት ማለት ነው። ሲጠፋ እጁን ወደ ወጭቱ የላከው ይሁዳ ነበር ማለት ነው። መብራቱ ሲበራ ይሁዳ እጅ ነው ከወጡ ገብቶ የተገኘው። የበዚህ ምልክት ተሰጥቷቸዋል። እንደገና ደግሞ እኔ የማጎርሰው ነው ብሎ ሲያጎርሰው አይተዋል። የተረዷሉ ያልተረዷሉ ይሁዳ እንደሆነ ያልተረዱ ማለት ነው። እኔ ሆነ ሲሉ ዝም ብሏቸዋል። ይሁዳም እኔ ሆነ ሲል አንተ አልክ ወይም ደግሞ የምታደርገውን ፈጥነህ አድርግ ይለው ነበረ። በደብረ ዘይት ያለች ድንጋይ መጥታ እንደመሰከረችበት ግብረ ሕማማቱ ይነግረናል። በራሱ ላይ እየዞረች ንጹሕን ሰው አሳልፈህ ለሞት ከምትሰጥ ብትሞት ባትወለድ ይሻልህ ነበረ እያለ ድንጋዩ መስክሮበታል። ይህን ምልክት ሰጥቷቸዋል። ከዚያ ወጥቶ ከሄደ በኋላ በዛው ዕለት የተመገቡት ዶሮ ነበረ። ተከትሎ ይሁዳ የሚመክረው ምክር መጥቶ ነግሯታል ለክርስቶስ። በግብረ ሕማማቱ ላይ መጽሐፈ ዶርሆ ተብሎ ይነበባል። ሐሙስ ዕለት ይነበባል። ስለዚህ ያ ዶሮ ምን አይነት ነው? መጽሐፈ ዶርሆ ሲባል ከተመገቡ በኋላ ክርስቶስ አስነስቶ ሄድ ተከተለው አለው። ተከትሎት 30 ብር እንደተባባላቸው በመሳም አሳልፎ እንደሚሰጠው ምልክቱን ሲሰጥ ሁሉን ነገር ሰምቶ መጥቶ ለክርስቶስ በጌቴሴማኒ እያለ ለክርስቶስ ነግሮታል ማለት ነው። ይሄ ዶሮ አለ ማለት ነው። አንደኛው ጸሎተ ሐሙስ ላይ። ሌላኛው ከጸሎቱ በፊት ጸሎተ ሐሙስ ላይ እግር ይታጠባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እግራቸውን ካጠበ በኋላ ነው ስጋውን የሰጣቸው። ያን እንደ ጥምቀት ይወስዱታል ሊቃውንቱ። እንደ ጥምቀት የሐዋርያት መጠመቅ ብለው ጥምቀት ስርዓት ይዞ በተግባር መሰራት የጀመረው ከበዓለ ሃምሳ በኋላ ነው። ከበዓለ ሃምሳ በዛ ጊዜ ግን ንጹሐን ደቀ መዛሙርትን ክርስቶስ እግራቸውን አጥቧቸዋል። ጥምቀት ነው ብሎ ሊወስዱበት የቻሉት ምክንያት ዮሐንስ ወንጌል ምዕራፍ 13 ነው የምናገኘው። ቅዱስ ጴጥሮስን ሊያጥበው ሲሄድ አይ አንተ መምህሬ ስትሆን ጌታዬ ስትሆን አንተ አታጥበኝም አለ ቅዱስ ጴጥሮስ። እኔ ካላጠብኩህማ ከኔ ጋር እድል ፈንታ የለህም አለው። ጥምቀት መሆኑ የሚለየው እዚህ ላይ ነው። ካላጠብኩህ እድል ፈንታ የለውም። መቼስ ቆሻሻ ለማንጻት ከክርስቶስ ጋር እድል ፈንታ ሊያሳጣ አይችልም። መታጠብ ከሆነ ዝም ብሎ ተራ መታጠብ ከሆነ እድል ፈንታ የለህም ሊልም አይችልም ክርስቶስ። እድል ፈንታ የሚኖረን በጥምቀት ነው ከክርስቶስ ጋር። ከዛ ውጭ ሰውነታችን እንታጠብ ምንም አይደለም ለክርስቶስ። ስዛኛው ጋር አይደለም፣ የውጫዊ ቆሻሻው ጋር አይደለም። ምክንያቱም ይቺ የምንወለድበት ናት፣ ሀብት የምናገኝባት ናት።
ያን እግራቸውን አጠባቸው። እያንዳንዱ እድል ፈንታ የለህም ሲለው እግሬን ብቻ አይደለም መላ አካላቴን ጠበኝ ሲል እናያለን እዛው ላይ። እንዲህ ከሆነማ እድል ፈንታ ከሌለኝ ካንተ ጋር መላ አካላቴን ጠበኝ አለው። ከዛ ሌላው ንጹህ የሆነ ሊታጠብ አይችልም ብሎ እዛው ላይ መልሶለታል። ቅዱስ ጴጥሮስም እሺ በጎ ብሎ እግሩን ታጥቧል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየዞረ ሁሉንም እግራቸውን አጥቧቸዋል። እግራቸውን ሲያጥብ ይሁዳንም አብሮ አጥቦታል። እንደሚሰቅል እንደሚሸጠው እያወቀ ለሱ በሌላ በኩል በክፋት እያሰበ እንደሆነ ይሁዳንም እያወቀ አለየው፣ አላገለለው። በፍቅር ዓይን ይመለከተው ነበረ። በፍቅር ዓይን እንዲመለስ ነው እንጂ እንዲጠፋበት አይደለም። በእንቢተኝነቱ ነው እንጂ እግዚአብሔር አስገድዶት አይደለም እንደዛ ያደረገው። የገንዘብ ፍቅር በዛ አድሮበት ነው እንጂ ክርስቶስ ግዴታ ያን እንዲፈጽም አድርጎት አይደለም ይሁዳ። ስለዚህ እግሩን ታጥቧል፣ እንደሌሎች ታጥቧል። ስጋውንም ሲሰጣቸው እኩል ለይሁዳም ሰጥቶታል። እንደውም ወንጌላዊ ምንድነው የሚለው? ከተቀበለው ህብስት ጋራ ወደ ሆዱ ሲገባ ሰይጣን አብሮ ወደ ሆዱ ገባ። ምክንያቱም ንጹህ ሆኖ አይደለም የተቀበለው። ክርስቶስ ስጋውን ደግሞ ሲሰጣቸው ሌሎቹ ንጹሃን ናቸው። እሱ ግን በልቡ የያዘው ክፋት አለ። በልቡ የተዋዋለበት ወይም እንዴት መሸጥ እንዳለበት እንዴት መግደል እንዳለበት በእጁ ደም አለ። እንደውም ግብረ ሕማማቱ የሚለን ፋሲካ ወዳደረጉባት ቤት ቀድመው የገቡት ሐዋርያት ናቸው። ይሁዳ ኋላ ነው የመጣው። እየመከረ ቆይቶ ኋላ ነው የመጣው። ሲገባ ግን ሌሎቹ ሲገባ ግን ያ ጠባቂው የበር ጠባቂው ከልክሎታል። ሌሎቹ ሲገቡ ምንጣፍ ተነጥፎ ነበር፣ ያማረ ምንጣፍ ተነጥፎላቸው ነበረ። ምክንያቱም እነሱ ንጹሃን ሆነው መብራት ይዘው ነው የታዩት ለጠበቃው ማለት ነው። ይሁዳ ሲገባ ግን ቆይ አላስገባው አለ። እኔ ከደቀ መዛሙርቱ አንዱ ነኝ ሲል አይ አንዱማ አይደለም። ሌሎቹ ሲገቡ በእጃቸው ፋና ይዘው ነው የገቡት። አንተ ግን በእጅህ ደም ይዟል፣ እጅህ ደም ይዟል። ምንጣፉን እንዳታበላሽብኝ ቆይ ምንጣፉን ላንሳ ይለዋል። ግብረ ሕማማቱ ላይ እንሰማዋለን። ሐሙስ መጽሐፈ ዶሮ ላይ እጅህ በደም ተሞልቷል። አሁን ለይሁዳ ደሙ አይታየውም፣ ለዚህ ሰው ግን ታይቶታል። የንጹህ ሰው ደም ነው የያዘው በእጁ ላይ። ያን ይዞ ነው የገባው። ምንጣፉን ካነሳ በኋላ ነው ያስገባው። ሲገባም ለምን ዘገየህ ለምን እንዲህ ያልክ አላለውም። ክርስቶስ በፍቅር ዓይን ነው የተቀበለው። አብሮም ከሱ ጋር ነው በማዕድ ያስቀመጠው። ከሌሎቹ ጋርም አይደለም፣ ከሱ ጋር ነው ያስቀመጠው። በፍቅር ማለት ነው። ስጋውን ደሙን ሲቀበል ሰይጣን ወደ ልቡ አብሮ ገባ ነው የሚለው። ንጹህ ሳንሆን ቂም በቀል ይዘን ክፋትን ይዘን ነፍሰ ገዳይ ሆነን ዘረኞች ሆነን ከተቀበልነው እንደ ይሁዳ ነው የሚሆንብን። ዋጋ አይኖረውም፣ ዋጋ አይኖረውም። ከዛ ወጥተን ስንቀበለው ነው ንስሐ ገብተን የምናውቀውን ኃጢአት ለቄሱ የረሳነውን ኃጢአት ለእግዚአብሔር ቸርነት ሰጥተን ስንቀበለው ነው የሚያድነን። ያ ካልሆነ ግን ቂም በቀል በልቦናችን ቋጥረን የማይገባ ስራ እየሰራን ነጋዴው በንግዱ ታማኝ ሳይሆን የማይገባው ለሰው የማይገባውን ቀላቅሎ እየሸጠ ቀላቅሎ እያበላ ለሰው ልጅ ያህል ክቡር በርበሬና ቀይ አፈርን ቀላቅሎ ሙዝና ቅቤን ቀላቅሎ እየሸፈጠ እንዲቀበል አይደለም። ስጋውና ደሙ ንጹህ ሆኖ ሊነግድ ያስፈልጋል። ሌባው ከሌብነቱ ወጥቶ ነው። ሐሜተኛው ከሐሜቱ ወጥቶ ነው። ዘማው ዝሙትን ትቶ በንስሐ ታጥቦ ነጽቶ ነው ስጋው ደሙን መቀበል የሚገባው። ነፍሰ ገዳይ የነበረው ንስሐ ገብቶ እጁን ታጥቦ ህሊናውን ታጥቦ ማለት ነው ንጹህ ሆኖ እጁ የክርስቶስን ስጋና ደም መቀበል ያለበት። ገና ሰውን ለማጥፋት ሰውን ለመጉዳት የሚያስበው ያን ጥፋቱን ያሰበውን ሐሳብ ሰርዞ ማለት ነው። ይሁዳ ገና ክርስቶስን ለመሸጥ እየተስማማ ያለበት ሂደት ነው። ሰይጣን አብሮ ገባ ይለናል። አይጠቅምም። እንደዛ ከሆነ አይጠቅምም፣ ፍዳ ያመጣል ማለት። እንደዛ ነው ቅዱስ ጳውሎስ መንሱትኬ በሊያ ስጋው በድፍረት ወተመጥቶ ተደሙ ዘንበላ ኀፍረት እንዘቦ ላይ ለሆነ ወራ ኃጢአት ወለእመ እያይመረ ስጋ እግዚእነ ኢኮነ ነፍሱ ንጹህ በላዳይኖ መቅሰፍቶ ለርሱ። ንጹህ ሳይሆን እነዚህ ክፋት ነገሮችን ሳይተው ንስሐ ሳይገባ ቢቀበል በራሱ ላይ ፍዳን አመጣ ይላል። ስጋው የደሙን ክብር ሲገልጥልን
በራሱ ላይ ፍዳን አመጣ። የክርስቶስ ስጋና ደም መሆኑን አላወቀም ወይም ተደፋፍሮ ቀርቧልና በራሱ ላይ መቅሰፍትን ያመጣል። ንስሐ ሳይገባ የሚቀበልን ነው። ያ ማለት እንደው እየሸሸ ይቀር እኔ ገና ኃጢአት ልሰራ እችላለሁ ማለት አይደለም። አቅዶ ግን የታቀደ ዕቅድ ካለ ግን ያን ሳይተው ሊቀበል አይገባም። ገና ለነገ የማያውቀው ልሰራ እችላለሁ ብሎ ግን አይደለም። ሰውን ለማጥፋት ሰውን ለመጉዳት ክፉ ነገር ለማድረግ ዕቅድ አቅዶ እየተናደደ በዛ መካከል ልቡ በክፋት እየተቀጣጠለ እያለ ግን መቀበል አይችልም። ያንን ከልቡ ማራቅ ከልቡ ማውጣት ያስፈልጋል። ሌላውን ግን እግዚአብሔር ቸርነት ሰጥተን የምንቀበለው። ስለዚህ ይሁዳ አልተጠቀመም፣ እንደሌሎች ሐዋርያት አልተጠቀመም፣ እንዳልጠቀመው እናያለን። ሌሎቹ ግን ሲከብሩበት፣ ሌሎቹ ራሱ ክርስቶስን ሲዋሃዱት፣ የክርስቶስን አካል ስጋና ደም ሲቀበሉ ከሱ ጋር ሲዋሃዱ ሲከብሩበት እናያለን። ለትልቅ ክብር ማይረግም ሲበቁ እናያለን። ይሁዳ ግን ሳይጠቀምበት ቀርቷልና የምንቀበለውን ስጋና ደም በአግባብ ሆነን ንስሐ ገብተን ፈርቶ እንደው ገና እንዲሆናለሁ እያለ ፈርቶ የሚሸሸው ያን ፍርሃቱን ትቶ ንስሐ ገብቶ መቀበል፣ ዘማዊ ዝሙቱን ትቶ ንስሐ ገብቶ መቀበል፣ ከዛ ውጭ ያለው ከኃጢአት በአጠቃላይ ነጽተን መቀበል ያስፈልጋል ማለት ነው። ያን ነው የምንማርበት። በዚሁ ላይ ስጋው ደግሞ የሚከለክለን ከስጋው ደግሞ ተለይተን የተፈቀደልን ኃጢአት እንደሌለ ማሰብ ያስፈልጋል። ስጋው ደግሞ ብቻ የከለከለን ኃጢአት የለም። ክርስቲያን ስንሆን ስጋው ደግሞ ተቀብለናል። ክርስቲያን ስንሆን ከኃጢአት ልንነጻ ነው እንጂ አይ ስጋው ደግሞ አልቀበልምና የፈለጉትን ኃጢአት ልስራ የሚባል ነገር የለም። ክርስትና ከሚከለከለው ክርስትናው መሰረቱም ስጋው ደግሞ ስለሆነ ውጭ ቆራቢ የሚከለከለው ያልቆረበው ሰው የማይከለከለው ኃጢአት የለም። ክርስቲያን ስንሆን ከዚህ ከክፉ ነገሮች እንድንርቅ ነው የታዘዝነው። ያን እናያለን። እግርን ማጠብ የክርስቶስ ደግሞ ሌላው የክርስቶስ እግርን ማጠብ ፍጹም ትሕትናውን እናያለን። ፍጹም ትሕትናውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትሕትና ዝቅ ብሎ መምህራቸው ሲሆን ጌታቸው ሲሆን ዝቅ ብሎ የደቀ መዛሙርቱን እግር ማጠቡን ዝቅ ብሎ መምህር የተማሪውን እግር ማጠብ ከባድ እኮ ነው። በእኛ ዘመን እንዴት የተማሪ እግር አጥባለሁ ተማሪው ሊንቀኝ ይችላል የሚል ይኖራል። ዝቅ ብሎ ከክርስቶስ የሚበልጥ መምህር የለም። ክርስቶስ ዝቅ ብሎ ራሱን ትሑት አድርጎ ነው ያሳየን። የክርስቶስን ትሕትና ስናይ ልዕልናውን ኪሩቤል ጀርባ ላይ ትሕትናውን ከአህያይቱ ላይ እናየዋለን። የሆሳዕና ዕለት ልዕልናውን ከፍ ብለን ካየን ከኪሩቤል ጀርባ ላይ እናየዋለን። ትሕትናውን ደግሞ ዝቅ ብሎ ከተናቀችው ከአህያይቱ ላይ ተጭኖ እናየዋለን። አሁንም ልዕልናውን በኪሩቤል ጀርባ ላይ ሲመሰገን ኪሩቤል ያቃጥለናል ብለው እሳቱ መፍራት የተነሳ ክንፋቸውን ሲያርገበግቡ፣ ትሕትናውን ዝቅ ስንል የሐዋርያትን እግር ደግሞ ሲያጥብ በኪሩቤል ጀርባ ላይ የሚያቃጥል እሳት ነው። ኪሩቤል ቀና ብለው ሊያዩት አይችሉም። በሐዋርያት እግር ላይ ደግሞ ዝቅ ስንል እግር ያጥባል። እግር ያጥባል። ወገቡን ታጥቆ አሸርጦ የሐዋርያትን እግር ዝቅ ብሎ ሲያጥብ እናየዋለን። እሳተ መለኮት ነው። ዝቅ ብሎ ደግሞ እግር የሚያጥብ ነው። የማይታይ ነው። ዝቅ ብሎ ደግሞ እግር እያጠበ እየተዳሰሰ እናየዋለን። ልዕልናው በልዕልናው አንጻር ትሕትናውን ስናይ ምን ያህል ዝቅ ብሎ ወርዶ ትሑት ሆኖ እንዳሳየን መረዳት ያስፈልጋል። ምን ያህል ወርዶ ማለት ነው። ወደ ላይ ከፍታውን ብናይ ኪሩቤል እንኳን ማየት አይችሉትም። ከብርሃኑ የተነሳ ከግርማው የተነሳ መላእክት ሊያዩት ሊዳስሱት አይደለም ሊያዩት አይችሉም። ያ ጌታ ነው ደግሞ ትሑት ሆኖ ደግሞ ከሐዋርያት ጋር ስናየው እግር እያጠበ ነው። ሐዋርያትን ከኪሩቤል ጋር ስናየው በግርማው ነው። በሚያስፈራ ግርማው፣ በሚያስደነግጥ ግርማው፣ በማይወሰነው አካሉ ከሐዋርያት ጋር ደግሞ በአጭር ቁመት በጠባብ ደረት ተወስኖ እግር እያጠበ እናየዋለን። ይሄ ትሕትናው ያሳየናል። ይሄ ትሕትናው እኔ እንዲህ እንዳደረው ቅዱስ ያሬድም ተርጉሞታል። አነኒ ሐጸብኩ እገሪክሙ አንትሙኒ ከማሁ ግበሩ፣ እኔ እግራችሁን እንዳጠብኳችሁ እናንተም ለጓደኞቻችሁ እንዲሁ አድርጉ ታዘናል ማለት ነው። ወንጌሉም የዮሐንስ ወንጌል ምዕራፍ 13 በሰፊው ነው የሚያስቀምጠው። እናንተ ጌታችን አምላካችን መምህራችን ትሉኝ ያላችሁ እውነት ነው ነኝ አላቸው። እውነት ነው ነኝ
ዝቅ ብዬ ደግሞ ትህትናዬን አሳየኋችሁ። እኔ ያደረጓትን እያንዳንዷን እናንተ በህይወታችሁ ኑሩት ነው። ክርስትና ያ ነው። ክርስትና እንደው የሚኮፈሱበት አይደለም፣ የሚኮራበት አይደለም። ዝቅ ብሎ ትሁት የሚሆንበት ራስን ዝቅ የሚያደርጉበት በህይወት የሚኖርበት በቃል የሚነገርበት አይደለም፣ በህይወት የሚኖርበት በህይወት የሚተረጎምበት ክርስቶስን የሚመሰልበት ህይወት ማለት ነው። እንዲህ አድርጎ አለ። ክርስቲያኖች እንግዳ ሲመጣ እግር ማጠብ፣ ልጆች ሁልጊዜ በቤት የቤተሰቦቻቸውን እግር እንዲያጡ ማለማመድ። እንደው ውሃው ስለተመቸ አሁን ታጠብኩ ሻወር ወሰድኩ፣ እንዲህ አይደለም፣ ስርዓት አይደለም። ምንም ሻወር ወሰድንም ታጠብነው፣ ልጆች ግን እግር ሲያጡ የሚማሩት ክርስቶስን የሚመስሉበት ሂደት አለ። ያን እንዲያደርጉ ማድረግ ነው። እንደው ትህትናውና ልዕልናውን ስናይ ከቤት ያለች ከሳሎን ያለች መቤት ከኩሽና ያለች ሰራተኛን እግር እንድታጥብ እኮ ነው። እኩልነትን ነው፣ አንድ መሆናቸውን ነው የሚያሳየው። እንዴት የሰራተኛዬን እግር ላጥብ፣ ሰራተኛ ልትንቀኝ? ኧረ እባክሽ ከክርስቶስ ልትበልጭ ነው። ከክርስቶስ የሚበልጥ የለም። ክርስቶስ ዝቅ በደቀ መዛሙርቱን አጠበ። ሰራተኛዋን እንድታከብራት ነው። ችግር ቢደርስባት እንድትረዳት ነው። ዝቅ ብላም ሳሎን ያለችው እመቤት ዝቅ ብላ እግሯን እስከ ማጠብ ድረስ ትሁት እንድትሆን ነው። ትህትና እሱ ነው። እሷ ትልቁን ነገር ጋግራ እያበላች አይደል? ሰራተኛዋ ዝቅ ብሎ እግር ማጠብ ምንድነው ከባዱ? ያ ነው ትህትናውን የምናይበት ማለት ነው። ክርስቲያኖች በዛ ነው። ሌላኛው በር ላይ ያለው ጥበቃም ሆነ ቤት ያለው ባለሀብቱ አንድ ነው፣ የሚበልጥ የለም። ሀብት አለው ገንዘብ አለው በጎ ይኖረው፣ ድሃውን ግን ሊበልጠው አይችልም። በተፈጥሮ አንድ ናቸው። ሀብት ስላለው ሌላ የተለየ ነገር የሚያመጣው የሚጨመርለት ከሰብናው ላይ የሚጨመርለት አንድም ነገር የለም። ድሃው ጋር እኩል ነው፣ ምንም ልዩነት የለውም። ያኛው በገንዘቡ ለድሃው ባሪያ ነው፣ ድሃው በጉልበቱ ለባለሀብቱ ባሪያ ነው ማለት ነው። ድሃው በጉልበቱ ባለሀብቱ በሀብቱ ባሪያ ነው። ሁሉ አንዱ ባንዱ እግዚአብሔር በዚህ ምድር ሲያኖር ፍጥረታትን ሲፈጥር በአጠቃላይ አንዱ ለአንዱ ጥገኛ ሆኖ አድርጎ ነው የፈጠረው። ሰው አይደለም ለሰው ለእንስሳት ጥገኛ ነው። ሰው አይደለም ለሰው ለእጽዋት ጥገኛ ነው። ከእጽዋትም ጥገኛ ሆኖ ነው የሚለው። የሚፈልገው አለ፣ ከእጽዋት የሚያገኘው ነገር አለ። ጥገኛ ሆኖ እንጂ የሞልቶኛል እንዲህ እንደዛ ተብሎ የለም። ክርስትና ዝቅ ማለት ነው። ቤት ያለችውን ሰራተኛ፣ በር ላይ ያለውን ጥበቃ፣ ቤተ እግዚአብሔር ስንመጣ ቤተ እግዚአብሔር እንዲመጡ ማድረግ፣ የኛ ልጆች ስጋው ደግሞ እንዲቀበሉ እንደምትፈልጉ ሁሉ ስጋው ደግሞ እንዲቀበሉ ማድረግ፣ ቃል እግዚአብሔር እንዲማሩ ማድረግ፣ ከእግዚአብሔር ጋር እንዲገናኙ ማድረግ። ይሄ ነው ትህትና፣ በምንችለው ማድረግ። በአንድ ብርጭቆ ተሰበረ ብሎ ደሞዝ መቁረጥ አይደለም። የሰው ልጅ ክቡሩ የሰው ልጅ የሷ ወዝ ተንጠፍጥፎ ደሟን አፍስሳ ደክማ የሰራችውን ደሞዝ ምንም አንድ ብርጭቆ አካል ላይ ያልሆነ እሱ ተሰበረ ብሎ ደሞዝ መቀነስ መቁረጥ፣ ይሄ ክርስትና ሕግም አይደለም። ትህትናውን ክርስቶስን እንድንመስል ነው፣ እንድንቀባረርበት አይደለም። በዚህ ምድር ሀብት ሲሰጠን ትሁት እንድንሆንበት ነው። ባለጸጋው ጌታ ድሃ ሆኖ እኮ ነው የታየን። ድሃ ሆኖ ዝቅ ብሎ ራሱን ተዋርዶ ነው የታየን እንጂ እኔ ባለጸጋ ነኝ ምን ትብከ ዘይነሳይከም ካልእከ ነው። ያንተ የሆነ ስጦታ ያልሆነ ምን አለህ ይላል መጽሐፍ። ምን አለህ? ስጦታ ያልሆነ ምን አለ? አይምሮአችን ከሱ የተሰጠ ነው። ሰርተን ያገኘነው ገንዘብ እኮ እግዚአብሔር በሰጠን አይምሮ በሰራ ነው። እግዚአብሔር በሰጠን አይምሮ ነው ያገኘነው። እግዚአብሔር በሰጠን አካል ነው ያገኘነው እንጂ እኛ የራሳችን ያገኘነው የለም። ትህትናውን እንማራለን ጸሎተ ሐሙስ ላይ። በዚህ ዕለት እሱ እንዳጠበ አሁንም ቤተክርስቲያን ወንጌልን በተግባር ታስተምራለች እና ሁልጊዜም ተግባራዊ ነው። የሆሳዕና ዕለት ቤተ መቅደሱ ዙሪያውን እየተዞረ ሌሊት ላይ የክርስቶስን በተግባር ያደረገውን በተግባር ታስተምራለች። ዘንባባ ይዛ ታስተምራለች። በዘንባባው ሰኞ ላይ ያደረገውን ተአምር በቃል ትነግራለች። በቃል ማክሰኞ ላይም ያደረገው የተሰጠውን መልስ የተጠየቀውን ጥያቄ በተግባር ታስተምራለች።
ረቡዕ ላይም የተደረገውን ታስተምራለች። ሐሙስ ላይ በተግባር በአካል ክርስቶስ በተግባር የሰራውን በተግባር ታስተምራለች። አንደኛ አባቶቻችን ከላይ ጀምሮ ከፓትርያርኩ ጀምሮ ከታች እስካለው ካህን ድረስ የምዕመናኑን እግር የደቀ መዛሙርቶቻቸውን እግር ያጥባሉ። ሁሉንም ማለት ነው። ዝቅ ብለው ከክርስቶስ የሚበልጥ የለም። እኔ ግን እንዴት ያጥባል እንዴት እንዲሆናል? ክርስቶስ አጥቦ ፓትርያርኩ ከክርስቶስ በታች እንጂ በላይ አይደለም። አለቃው ከክርስቶስ በታች እንጂ በላይ አይሆንም። ማንም ከክርስቶስ በላይ የሚሆን የለም። ክርስቶስ ዝቅ ብሎ ነው ያሳየን። ስለዚህ የሚገርምም አይደለም። የኛ አባቶች እኮ እንዲህ እያጠቡልን ምን ደነቅበትም አይደለም። ምንመካበትም አይደለም። ክርስቶስ አጥቧል። ክርስቶስ አጥቦ እንዴት የኛ አባቶች ሲያጥቡ ምንድነው ብርቅ ድንቁ የሚሆነው? ክርስቶስ እኮ ህይወቷ ነው አይደል? ቤተክርስቲያን ያን ነው በተግባር የሚያሳየው። እንዲህ አጠበ ትምህርት ለማስተማር ነው እንጂ በቃ አንዳንድ ጊዜ ደግሞ ይሄ ሶሻል ሚዲያ ላይ በቃ አውጥቶ የኛ አባቶች እንዲህ ናቸው እንዲህ ነው አይሆን እንደዛ አይደለም። የኛ አባቶች ክርስቶስ የኛ አባት ክርስቶስ ስላደረገው ያን በተግባር የምታስተምርበት ስለሆነ ነው ቤተክርስቲያን። እግዚአብሔር ፍጥረታት ክርስቶስ ዝቅ ብሎ ካጠበ ፓትርያርኩ ዝቅ ብሎ ቢያጡ ምንድነው ብርቅ ድንቁ? ምንድነው ጽብ ድንቅ የሚባለው? እግዚአብሔር ፍጥረታት ክርስቶስ ዝቅ ብሎ እግርን ካጠበ ሐዋርያት አስተዳዳሪ ዝቅ ብሎ ቢያጡ ምንድነው ብርቅ ድንቁ? ቄሱ አጠበ ተብሎ ምንድነው ብርቅ ድንቁ? ለሶሻል ሚዲያ ፍጆታ ለምን ፍጆታ? ቄሱ አጠበ፣ መምህሩ አጠበ፣ ጳጳሱ አጠበ። እንዴ ክርስቶስ አጥቧል እኮ አጥቧል። ህይወትን ማሳየት ያስፈልጋል። የሚደንቅም አይደለም። አንዳንድ ጊዜ ብዙ ጊዜ ሚዲያ ላይ የምናወጣቸው ስራው ለሚዲያ ተግባር አድርገን እናወጣለን። እንደው አባታችን እንደው ስራ ትተው ቀድሰው ያሱ ምንድነው ስራው? መጀመሪያ መቀደስ እኮ ነው ስራው። እንደው ብፁዕ አባታችን ስራ ትተው ቀደሱ ምንድነው ስራው? እኮ ነው መቀደስ እኮ ነው አንደኛው ዓላማ፣ ዋናው ዓላማ። አሁንም እግር ማጠብ እኮ ስራው እኮ ነው። ወንጌልን ማስተማር ስራው ነው አይደል? አንድ ካህን ወንጌልን ማስተማር የአንድ ካህን ስራው ነው። ወንጌልን የሚያስተምረው በቃል ብቻ አይደለም። ክርስቶስ በቃል ብቻ አይደለም ያስተማረው፣ በተግባር ማስተምሯል። ክርስቶስ ባስተማረበት ልክ ክርስቶስ እንዳስተማረ ወንጌልን ማስተማር ግድ ነው። ስለዚህ በቃል እንዳስተማረ ክርስቶስ ወንጌልን በቃል ያስተምራሉ፣ ታዘዋል። ክርስቶስ ዝቅ ብሎ እግር አጥቦ እንዳስተማረ ዝቅ ብሎ እግር አጥቦ ያስተምራሉ። ማስተማሪያ ወንጌልን መስበኪያ ሂደት ነው እንጂ ለጽብ ድንቅ የምናደርገው ለሆነ ነገር ግባት የምናደርገው ነገር አይደለም። ለጽብ ድንቅ ሊባልም አይደለም። ዝቅ ብሎ አጠቡ ማለት ስራቸውን ሰሩ ማለት ነው። ፓትርያርኩ ዝቅ ብለው እግር አጠቡ ማለት ስራቸውን ሰሩ። ጳጳሱም እንደዚሁ፣ ቄሱም እንደዚሁ፣ አስተዳዳሪም እንደዚሁ ስራቸውን ሰሩ ማለት ነው። ስራቸውን ሰሩ። ትልቁ ዓላማ ያም ስለሆነ ወንጌል መስበክ ስለሆነ ያ ይደረጋል። ወንጌል በተግባር ይሰበካል። የጸሎተ ሐሙስ ዕለት ትሁት የሆነች ወንጌል እኔ የዋህ ትሁት ነኝ እናንተ ሸክማችሁ የከበደ ወደ እኔ ነው በማቴዎስ 11 ላይ ያለ አምላክ እኔ የዋህና ትሁት ነኝ ብሏል። ወንጌል በቃ ይችላል። ወንጌል ልበ እግዚአብሔር አይደለች? የእግዚአብሔር ሐሳብ ናት እኮ ወንጌል። የእግዚአብሔር ልቡ ትባላለች፣ ሐሳቡ ትባላለች ወንጌል። ወንጌል እኔ ትሁት ነኝ ካለ ክርስቶስ እሷ ናት። በቃ የክርስቶስ ልቡ ምንድነው ከተባለ ትሁት ማለት ነው። ያንን በትህትና ዝቅ ብለን የምናሳይበት የምንማርበት ዕለት ነው። ከዛው ቀጥሎ በተግባር ደግሞ ቅዳሴ ትቀድሳለች ቤተክርስቲያን። ከሰኞ ጀምሮ 3ቱን ቀኖች ሰኞ፣ ማክሰኞ፣ ረቡዕ ቅዳሴ የለም። ሕማማቱ ቅዳሴ የለም። ማንኛውም በዓል ቢሆን ማንኛውም ባለ እግዚአብሔር ቅዱስ ሚካኤል ዕለት በዓልም ቢሆን የእመቤታችን በዓል ቢሆን በሕማማት ቅዳሴ የለም። ሕማሙ ነው የሚበልጠው። የሚታሰበው ሕማሙ ነው። የሚታሰቡት በሕማም ውስጥ ነው በዓላቱ የሚታሰቡት። የከበሩትም በክርስቶስ ሕማም ስለሆነ አይ ቅዳሴ የለም፣ ማህሌት የለም፣ ሰዓታት የለም። መንፈሳዊ አገልግሎት የሚሰጠው ግብረ ሕማማቱን ማንበብ፣ ስግደት፣ መስገድ፣ ጸሎት፣ መጸለይ እነዚህ ናቸው እንጂ ትልቁ የጸሎት ሁሉ ምዕራግ ቅዳሴው ትልቁ የለም፣ አልነበረም። የጸሎተ ሐሙስ ዕለት ቅዳሴ ይቀደሳል። ለምን ከተባለ በዚህ ዕለት አማናዊው ስጋው አማናዊው ደሙ የተሰጠበት ዕለት ነው። አማናዊ ስጋው አማናዊ ደሙ የሚሆነው ህብስቱ ደግሞ በቅዳሴ ነው። በቅዳሴው ጸሎት ነው።
የቅዳሴው ጸሎት የማህሌቱን አገልግሎትም የሰዓታቱ አገልግሎትም አጠቃላይ በቤተክርስቲያን የሚከናወኑት ጸሎቶች ተጠቅልለው በቅዳሴው ታትመው ስጋው ወደሙ ህብስቱ ወደ ስጋ ወልደ እግዚአብሔር ወይኑ ወደ ደመ ወልደ እግዚአብሔር እንዲለወጥ የሚያደርጉት አጠቃላይ የሚከናወኑት ጸሎቶች ናቸው። እንዲከናወን የሚያደርጉት እንዲለወጥ የሚያደርጉት። ስለዚህ በዛን ዕለት ምን ተሰጥቷል? ስጋውን ሰጥቷል፣ ደሙን ሰጥቷል። ምስጢረ ቁርባን የተፈጸመበት ዕለት በተግባር የተፈጸመበት ዕለት ነውና የምስጢር ቀን ይባላል። ሌላኛው ስሙ የምስጢር ቀን ይባላል። ሐሙስ የምስጢር ቀን ያ በሚታየው ህብስት የማይታይ ጸጋ እግዚአብሔር በሚታየው ወይ የማይታይ ጸጋ እግዚአብሔር እኛ የምናየው የሚታይ ህብስት ነው፣ ግን አካሉ አድርጎ የክርስቶስ ስጋ ሆኗል። የሚታይ ወይን ነው፣ የምናየው ወይን ነው። ነገር ግን ያ ረቂቁ አካለ ክርስቶስ ደሙ ሆኗል፣ ያ ወይኑ ማለት ነው። ምስጢር ማለት ያ ነው። ተለውጧል። ማየት አንችልም። ማየት የምንችለው የኛ ያ ነው። ለዛ ነው መጽሐፍ አባ ሕርያቆስ በቅዳሴው ላይ ኦ ዘታወጽኦ ለእንተ ውስጥ የተደበቀውን የምታወጣ የተደበቀውን ስጋህን ደምህን በህብስት በወይን የገለጥ ካለ የተገለጠውን የምትደብቅ የምትሰውር አለ። የተገለጠውን ህብስቱን ወይኑን በስጋው በደሙ የሚሰውር ማለት ነው። ህብስቱን ወይኑን የሚታይ የተገለጠውን ስጋው አድርጎታልና ተሰውሯል ማለት ነው። የሚታየው ህብስት የማይታይ ነው። የሚታየው ወይን የማይታይ ነው። የማይታየው ስጋው የሚታይ የማይታየው ደሙ የሚታይ ሆኗል ማለት ነው። ስጋውና ደሙ የክርስቶስ ስጋና ደም በህብስቱ ይገለጣል። የሚታየው ህብስቱ ደግሞ በስጋውና በደሙ ተሰውሯል ማለት ነው። ያን ነው ምስጢር ማለት ከአይምሮ በላይ ሲለወጥ አናየው፣ ሲቀየር አናየው። ለደቀ መዛሙርቱም ሲሰጣቸው ፈሩበት ይለናል መጽሐፍ። ትኩስ ስጋ ሆኖ ሲያዩት፣ ትኩስ ደም ሆኖ ሲያዩት ፈሩ፣ ደነገጡ። ያን ጊዜ ክርስቶስ ከብራይል ክቡር ጽድቃይል ጻድቅ ነጻይል ንጹህ የንጹህ ባህሪ ክርስቶስ ደቀ መዛሙርቱ እንዲቀበሉ እንዲደፋፈሩ አንዱን ከ13 ከቆረሰው አንዱን ለሱ ተቀብሎ ለሌሎቹ ከዛ በኋላ እነሱ ተደፋፍረው እንዲቀበሉ አደረገ፣ ሰጣቸው ማለት ነው። ዛሬ ካህኑ ዋናው ካህን ተቀብሎ እንዲያቀብል ማለት ነው። ተቀብሎ ነው የሚያቀብለው። ክርስቶስ አንዱን ራሱ ተቀብሎ ለሌሎቹ አቀብሏልና አንድ ባለ መድኃኒት የታመመው ሰው መድኃኒቱን ሲፈራ አይዞ በጎ ነው መልካም ነው ብሎ ቀምሶ እንደሚያቀምስ ይሉታል። እንደዛ እሱ ተቀብሎ ለነሱ ሰጣቸው። ለዘላለም እንዲሁ አድርጉት አላቸው። እስከ ዕለተ ምጽአት እንዲሁ አድርጉት፣ ሞቴን ትንሳኤን፣ ሕማሜን ሞቴን ትንሳኤን እያሰባችሁ ብሉት ስጋዬና ደሜን። አሁን የሚፈተተው ስጋና ደም የዕለተ ሐሙስ የተሰጠው ነው። ሐሙስ የሰጠው ደግሞ የዓርቡን ነው። ሐሙስ የሰጣቸው ሌላ አይደለም። ዓርብ ላይ መስቀል ላይ ነው ያለው። ዓርብ ላይ እጁ ተቸንክሮ ነው ያለው። መከራ እየተቀበለ ነው ያለው። ለደቀ መዛሙርቱ ደግሞ እንዴት ማከናወን እንዳለባቸው ምስጢረ ቁርባንን ሊያሳያቸው አይችልም። አንደኛ እሱ በዛ መከራ ነው ያለው። ሁለተኛ ደቀ መዛሙርቱም ይበተናሉ። ያውቃልና ሳይበተኑ ስርዓተ ምስጢርን ማሳየት ስርዓተ ምስጢረ ቁርባንን እንዴት ማከናወን እንዳለባቸው ማሳየት ማስረዳት ስላለበት ሐሙስ ዓርብ የሚፈስ የሚቆረስ ስጋዬ ነው ብሎ የዓርቡን ስጋ ሐሙስ ማታ ሰጣቸው። ዓርብ የሚቆረሰውን በአምላካዊ ጥበቡ ስጋው አድርጎ ደሙ አድርጎ ዓርብ የሚፈሰውን ደሙን ሐሙስ ማታ ሰጥቷቸዋል። የስጋና ደም በተሰጠበት ቅጽበትና ሰዓት የሰው ልጆች ድህነት አዋጅ የታወጀበት ማለት ነው። እስከዛ ድረስ የሰው ልጆች በመከራ በስቃይ ነበሩ። በዚህ ጊዜ ግን የድህነት አዋጅ ታውጆላቸዋል። የሰላም አዋጅ ታውጆላቸዋል። ወደ ታች ወደ ጥልቅ አይደለም የሚወርዱት። ከዚህ በኋላ ወደ ላይ እንከሰይን ወረድ ታይተ ዳይሞን ተልወለ ዘፈጠረ ላይ ቅዱስ ጳውሎስ ከእንግዲህ ወዲህስ ወደ ታች አንወርድም አለ። ወደ ላይ ፈጣሪያችንን እንከተለዋለን እንጂ እሱ ወደ ላይ ነው እና ያረገው
ወደ ላይ እሱን እንከተለዋለን ማለት ወደ መንግስተ ሰማያት በክብር በስልጣን በይባቤ መላእክት የምናርግበትን ወደ መንግስተ ሰማያት የምንገባበትን መንገድ ተከፈተ በዚህ ጊዜ ማለት ነው። ያ የተከናወነበት ትልቅ ምስጢር የታየበት ነው ጸሎተ ሐሙስ። ስለዚህ የምስጢር ቀን ይባላል፣ የነጻነት ቀን ይባላል። አዳም ዕፀ በለስን ሳይበላ ነጻነት ነበረው የመምረጥ ማለት ነው። ወይ ሞትን ወይ ሕይወትን መምረጥ ድርሻ ነጻነት አለው። ያን ነጻነቱን ተጠቅሞ ነው ሞትን የመረጠው። ሞትን መረጠ። ነጻነት የመምረጥ ነጻነት አለው። ዕፀ በለስን ከበላ በኋላ ግን ነጻነቱ ተገፎ ነበረ። ነጻነቱን አጥቷል። ምክንያቱም ሕይወትን መምረጥ አይችልም። አሁን አለመሞት አይችልም። አለመራብ፣ አለመጠማት አይችልም። አለመሞት አይችልም። በዚህ ዕለት የክርስቶስ ቅዱስ ሥጋና ክቡር ደም ሲሰጥ ግን አሁን ሕይወትን ሞትን የመምረጥ ነጻነት ተሰጠን። ሕይወትን መምረጥ እንችላለን። አሁን ያ ነጻነታችን በገነት ያጣነው ዕፀ በለስን ስንበላ ያጣነውን ነጻነታችን በዚህች ዕለት ታወጀ ማለት ነው። ነጻነት ታወጀልን። ዲያብሎስ አስገድዶን አይደለም፣ በራሳችን ወደን ፈቅደን ነው ወደሱ መሄድ የምንችለው። ገነት የመግባት እድሉ አለን። ከገነት ወጥቶ ሲኦል መግባትን ምርጫው የኛ ነው። አሁን ነጻነት አለን። በፊት ግን ገነት መግባት አይችሉም። ገነት ምርጫቸው ብትሆንም መግባት አይችሉም። ተገደው ወደ ሲኦል ይወርዳሉ ምን በጎ ቢሰሩ። አሁን ግን በክርስቶስ ደም ምን ሆነ? ነጻነታችን ተመለሰ። መምረጥ የኛ ድርሻ ነው። በጎ ሰዎች፣ ቅኖች ሰዎች በሃይማኖት ጸንተን በምግባር በርትተን ገነት መግባት እንችላለን። በኃጢአት በርኩሰት መከራ ተቀብለን ወደ ሲኦል መውረድ እንችላለን። ምርጫው ከእጃችን ላይ ነው። ያ የነጻነት ስለታወጀልን የነጻነት ቀን ትባላለች ሐሙስ። በዚህ ዕለት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 18 ስለ እግር መታጠብ የሚናገር፣ ሌላኛው የማቴዎስ ወንጌል ምዕራፍ 26 ቁጥር 17 እስከ 35 ስለ ስጋውና ስለ ደሙ የሚናገረው ስጋዬ አማናዊ ስጋዬ ብሎ የሰጠበትን ማለት ነው። የማርቆስ ወንጌል ምዕራፍ 14 ቁጥር 12 እስከ 31 ይህም ስለ ስጋውና ደሙ የሚናገር፣ የሉቃስ ወንጌል 22 ቁጥር 7 እስከ 38 ስለ ስጋውና ስለ ደሙ ይናገራል። እነዚህ ወንጌሎች በዕለተ ሐሙስ ዕለት ይነበባሉ። በዚህ ዕለት እንደ ሀገራችን ባህል ዳቦ ይጋገራል። እንደ ሀገራችን ባህል ጉልባን ንፍሮ ይዘጋጃል። በዚህ ዕለት እንደ ሀገራችን ባህል ነው። ይህም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይችን ሀገር ኢትዮጵያን እንደ ዳቦ ጋግራ መልሳ የሰራቻት እርሷ ናት። እግዚአብሔር የፈጠረውን ስንዴ ዳቦ አድርገው እናቶቻችን እንደሚጋግሩት እግዚአብሔር የፈጠራትን ምድር ዳግመኛ የሰራቻት የጋገረቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምንም ይሄ ጥርጥር የሌለው አሉ የማይባል ታሪክ ነው። አማናዊ ታሪክ ነው። ባህሉ ስናየው፣ ትውፊቱን ስናየው፣ ስርዓቱን ስናየው፣ ማህበረሰቡ የሚፈጽመው ሂደትን ስናይ ኦርቶዶክሳዊት ቤተክርስቲያን ሃይማኖታቸውን በምግባር እንዴት እንደሚገልጹት ያስተማረችበት ባህል አድርገውት እንዲኖሩ ያደረገችበት ነው። በተለያየ ጊዜ በተለያዩ በዓላት የሚደረገው ከትንሳኤው በኋላ አካባቢ ባለው የጊጤ የሚባለው ቁልቋሉን እየተከሉ የሚጫወቱት አንዱ ሰው ላይ ጀርባው ላይ ወጥቶ እየወጋ የክርስቶስን በጎኑን መወጋቱን የሚያመለክት ነው። ህፃናት ሴቶች ገመድ አስረው ወደፊት እየተገፉ እዛ ላይ ወጥተው ሽውላሌ እያሉ የሚጫወቱት ክርስቶስ መስቀል ተሸክሞ ወደፊት እየወደቀ ወደኋላ እየወደቀ ያሳየውን ነው። ያንን ማመልከት ማሳየት ነው፣ ማስተማር ነው። ህፃናቱ ድንጋይና ድንጋይ ያማቱ ሚሻምሾ እያሉ የሚጫወቱት አንድ አውራ ዶሮ እግሩን ተሰብሮ የሚሉት ያን ጊዜ የተደረገው ይሁዳን ተከትሎ እንዲሄድ እሱን የሚያመለክት ነው። በዚሁ ጊዜ ደግሞ ገበጣ የሚባለው አሁን ስፖርት ተብሎ የሚጠራው ገበጣ የሚጫወቱት ክርስቶስን ሲገርፉ ገበጣ እየተጫወቱ እየተሳሳትን እያሉ 6666 ጊዜ ሲገርፉት ገበጣ እየተጫወቱ ነበርና በዚህ ጊዜ የሚጫወቱት ያን ክርስቶስን እንዲህ ያደረጉ ነው ክርስቶስን የገረፉት እሱን የሚያመለክት ነው።
ባህል ብለን የያዝነው ሃይማኖታዊ እሴት ያለው ትውፊት ያለው ነው ማለት ነው። ይህም ጉልባን ያ ነው ማለት ነው። ዳቦ ህብስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው ህብስቱን አንስቶ ባርኮ ቀድሶ ስጋው አድርጎ እንደሰጣቸው እሱን ለማስረዳት በዛ ዕለት ያን ይጋገራል። ጉልባኑ ደግሞ ስንዴና ባቄላ ነው አንድ የሚሆነው። ስንዴና ባቄላው መጀመሪያ ሳይበስሉ የብቻ የነበሩት የተለያዩ የነበሩት በእሳት በስለው ውሃ ውስጥ ገብተው በአንድ ላይ በእሳት በስለው አንድ ከሆኑ በኋላ አይለያዩ። ነገረ ስጋዌን የምንማርበት ነው ማለት ነው። በመንፈስ ቅዱስ አዋሃጅነት የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና እሳቱ በመንፈስ ቅዱስ ነው የሚመሰለው። በውሃው ውስጥ ደግሞ መባይጸነ ማርያምን ነው የሚወክለው። በጋኑ ውስጥ ወይም በድስት ውስጥ ባለው በዛ ውስጥ በማይጸነ ማርያም ውስጥ አካላዊ ቃል ከስጋ ጋር ተዋህዶ ስጋ ከአካላዊ ቃል ጋር ተዋህዶ የባህሪ አምላክ ሲሆን አካላዊ ቃል ደግሞ ስጋን ተዋህዶ ፍጹም ሰው ሲሆን የምናይበት ሂደት ነው። እሱን ነገረ ስጋዌን ያመለክታል። ለምንድን ነው በዚህ ጊዜ የተደረገው አዳ ከተባለ ብዙ ጊዜ በፊት የነበሩት ብዙ መናፍቃን ከሃዲያን ተነስተዋል። ስጋን መለኮት እስከ ዕለተ ዓርብ ድረስ ተዋህዶት ኖረ፣ በዕለተ ዓርብ መለኮት ተለይቶታል የሚሉ ነበሩና መለኮት እንዳልተለየው በተግባር ኢትዮጵያውያን ክርስቲያኖች ጉልባን እነዚህ እንኳን አይለያዩ መለያየት አይችሉም። ስንዴናው ባቄላው ከተዋሃደ በኋላ መለየት አይችሉም። ከተዋሃዱ በኋላ መለኮትና ስጋ አልተለያዩም ሲሉ በተግባር ይኖሩታን ክርስቲያኖች ማለት ነው። አልተለያዩም ነው ምስክርነት መስጠት ነው። ለዛ መልስ መስጠት ነው። ሊቃውንቱ በጽሁፍ ምስክር ይሰጣሉ። ምዕመናኑ ያልተማሩት ደግሞ በተግባር ምስክር ይሰጣሉ። አልተለያዩም። በዚህ ዕለት ሲገረፍ መከራ ሲቀበል መለኮት ተለየው የሚሉ መናፍቃን ተነስተው ነበር። አይ ኢትዮጵያውያን አልተለየም ብለው ምዕመናኑ በተግባር ያሳያሉ። ሊቃውንቱ በጽሁፍ ይመልሳሉ። መለኮትና ስጋ ለአንድም ቅጽበት ያህል አልተለዩም። ስንዴው ከባቄላው እንደማይለይ ሁሉ ከበሰለ በኋላ አንድ ከሆነ በኋላ ስንዴው ከባቄላው አይለይም። መለኮት ከትስብእት ጋር ከስጋ ጋር ከተዋሃደ በኋላ ለአንድም ለዓይን ጥቅሻ ቅጽበት ያህል አልተለየም። ሲሞትም ስጋን አልተለየው። በስጋ በአካለ ስጋ ተዋህዶ ወደ መቃብር አብሮ በአካለ ነፍስ ተዋህዶ ወደ ሲኦል ወረደ እንጂ ለአንድም ቅጽበት አልተለየምና ይህን በተግባር ያስተምራሉ ክርስቲያኖች። ጸሎተ ሐሙስ ነው። ይቆየ